ሀይሚ ወደ ቤቷ ተመልሳለች። በጥሩ ጤንነት ላይም ዶክተሩ ጥሩ እንደሆነችና ምንም እንዳልተጎዳች ነግሯት ወደ ቤቷ ተመልሳለች። እዚህ ቤት ከሆንን ያቺ ልጅቷ የአብሳላት ትመጣለች መልሳ ታሳምመኛለች እና ወደ ቤቴ መሄድ አለብኝ ሸኘኝ ብላ ለብሩኬ ስትነግረው ብሩክም እንደዚህ አይነት ብሎ ነገር የለም ለእኔ ስትይ ነው አደለ፣ በእኔ ምክንያት ነው አደለ ከእሷ ጋር የተጣላሽው እና ከኔ ጋር ደግሞ መለየት የለብሽም፣ የመጣውን ነገር እኩል እንጋፈጣታለን፣ ትወጅኛለሽ፣ ታፈቅሪኛለሽ፣ ስለዚህ አረፋሽ ተቀመጭና የመጣውን ነገር ደግሞ ፊት ለፊት አብረን መጋፈጥ አለብን። ይህን እልህኝነትሽን ደግሞ ትንሽ ብታበርጁ መልካም ነው። ነገሮችን ብንችላቸው እና ትዕግስተኛ ብትሆኒ እንደዚህ ባልተፈጠረ ነበረ። እኔ እውነቱን ግልጽ አድርጌ ነግሬያታለሁኝ። ከዚህ በላይ ምን ብዬ ላስጠነቅቃት እፈልጋለሁኝ? እስኪ ተናገሪ ብሎ ሲነግራት በአንተ ለመጣብኝ ሰው ነፍስም ቢሆን ገና አጠፋለሁኝ፣ አለቃትም። በእኔ ላይ የሰነዘረችው ምን አይነት ደፋር ሰው ብትሆን ነው? ሪከርዱንም ሰምተኸዋል አይደለ? እኔን በዚህ ልክ ዝቅ ለማድረግ ያሰበችው ልጅ ደግሞ የስሯን ገና እሰጣታለሁኝ፣ ብቻ እኔ ጤና ልሆን ብላ ለብሩኬ ነግሯል። የብሩኬ ጓደኛ ፍፄ ደግሞ በጣም በተፈጠረው ነገር ደንግጦ ምንም ሳይገባው ሀይሚን አሟታሊያት ብላ የአብሳላት ብቻ ስለነገረችው በድንጋጤ ተከትሏት የአብሳላትን ወደዛ ቤት ሄደ። ብሩኬም በጣም ተናደደ። ሁለተኛ ደግሞ እሷን ይዛት መጣ አይደለ? ህይወቴን የምትበጠብጡት እናንተ ናችሁና ከህይወቴ እንድትወጡ እኔ ከሀይሚ ጎን ነኝ። የራሳችሁ ጉዳይ። እንዳንተ አይነት ጓደኛ ማየት አልፈልግም። አንቺም ስርዓትሽን ብትይጂ ይሻልሻል። በቃ ከእኔ ህይወት ምንም ነገር የሚያገናኝን ነገር የለም። የራስሽን ህይወት መኖር ትችያለሽ ብሎ የአብሳላትን አስወጥቶ በሩን ዘግቶባታል። ፍፄን ውጣ ሲለው ፍፄም አልወጣም አለ። በግድ ገፍትሮ እሱንም አስወጥቶታል። ተመልሶ ፍፄ መጥቶ ምንድን ነው? እኔ ነገሩ አልገባኝም፣ ደግሞም አልወጣም። ምን ታመጣለህ? ለምተፈጠረው ነገር ተጠያቂውና ተወቃሹ ራስነህ እንጂ እኔን ምን ብለህ ነው የምትወቅሰኝ? ልጅቷም ወደ እናንተ ህይወት ብትመጣ የመጨረሻ ውሳኔ መናገር ያለብህ አንተ ነህ እንጂ እኔ አይደለሁም። እኔ ቤት ይዣት እየመጣሁት ቤቱን አሳየኝ ስትለኝ ነው እንጂ ስለምን እና እንዴት እንደመጣች ለምን እንደመጣች የማውቀው ጉዳይ የለም እና እኔ ልትናገረኝ አትችልም። ስርዓት ያዝ። የመጨረሻ ውሳኔ አልፈልግሽም ብቻ ሳይሆን ውሳኔህን ማሳወቅ ትችል ነበር። ያን ጊዜ አንተ ልትቀርበህ አትችልም ነበረ ብሎ ፍፄ ለብሩክ ያስጠንቅቆ ነግሮታል። ሀይሚ ወደ ቤቴ መሄድ አለብኝ፣ እነሱ ተመጡ፣ አሁንም እኔ ያመኛል፣ እነሱን ማላይበት ነው መሄድ የምፈልገው ብላ ለብሩክ ነግረዋለች። ብሩክም መሄድ ብሎ ነገር የለም፣ እስከምትድኒ እዚሁ ቤት ትሆኛታለሽ፣ ለእኔ ስትይ ነው አይደለ? በእኔ ምክንያት ነው አይደለ እንደዚህ የሆንሽው ብሎ ለሀይሚ ነግሯታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮን ላይክ እና ሼር እያደረጋችሁ ቻናሉን አበረታቱት። ቤተሰብ ሆኑ እላለሁ። ቤተሰብ ሀይሚ በአብሳላት ጉዳይ ድንገት ራሷን እስታ ሆስፒታል ገብታ ነበር። ግን አሁን ደግሞ ጤና ሆና ደህና ሆና ወደ ቤት ተመልሳለች። የአብሳላትም እሷን ለመጠየቅ ወደ ቤት ስትሄድ እሷን ስታያት እንደገና አገረሸባትና ለመደብደብም ከዛም ቤት ካልወጣሁኝ ሰላም አላገኝም ብላ ለብሩኬ ብትነግረውም ብሩኬ ደግሞ ለእኔ ስትይ ነው አይደለ? ትወጂኛለሽ፣ ታፈቅሪኛለሽ፣ ክፉንም ደጉንም ነገር አብረን ተጋፍጠን እንወጣዋለን እንጂ የሆነ ነገር ሲመችሽና የሆነ ክፍተት ስታገኝ ከኔ ጋር እንድትርቂ አይደለም ብሎ ደግሞ ብሩኬም ለሀይሚ ቢነግራትም ሀይሚ ግን እልኸኝነቷን በጭራሽ አቆመችም።
ፍፄም የተፈጠረው ነገር ሳይገባው ብቻ በመታመሟ እሷን ለመጠየቅ ከአብሳላት ጋር ሲሄድ ብሩኬ ዓይንህን ላየው አልፈልግም፣ ከዚህ ቤት ውጣልኝ፣ ሁለተኛ ደግሞ እቤት ድረስ ይዘሃት መጣህ አይደለም፣ ትላንትና በአዘጋጀሽውና በተፈጠረው ነገር ነው እሷ እንደዚህ እየሆነችው፣ ሁለተኛ ግና እንደህንን ነገር ወደ ህይወቴ መተሽ ብትበጠብጭ ብሎ የአብሳላትን በጣም ክፉኛ ተናግሯታል። የአብሳላትም እኔ እኮ ትቼዋለሁ፣ ሁሉም ነገር እኮ ቀርቷል፣ ሁለተኛ እኮ አይለመደኝም፣ በተፈጠረው ነገር በጣም ደንግጫለሁ፣ ሀይሚዬ ይቅርታን ብትላት ሀይሚ ግን በጣም ተናዳባታለች። እሷን ለመጠየቅ ወደ ሆስፒታል ስትሄድ ስታያት ሌላ ነገር ይፈጠራል ብሎ ብሩኬ ወደ ሆስፒታልም ሊያስገባት አልቻለም። እሷ ግን ያንን ተናግራ ተመልሳ ተጸጽታ የሰውን ህይወት አልበጠበጥም ብላ እትታለች። ግን እየፈለገችው የሀይሚን ደህንነት ብቻ ነበረ። ሀይሚ ግን ያሊገባት አልቻለም። በጣም እልኸኝነት እይዟት ብቻ ይቅርታን ብትጠይቃት የአብሳላት የምትባለው ልጅ ልታያት አልፈለገችም። ቆይማ አንቺ ወደ እኔ የሚመጡ ሴቶችና የሴት ጓደኛ አይኖርህ ነው ወይ የምትኝ? እኔ እስከ አንቺ ጋር የሚያቸውን ወንዶች ታዲያ ምን ልበል? አንቺ እንደዚህ ብለሽ ካሰብሽ እኔም የወንድ ጓደኛ አይኖረሽ ልል ነው ወይ? ለምንድን ነው እንደዚህ ግን አንቺ የምትሆነው ብሎ ለሀይሚ አስጠንቅቆ ነግሯታል። ከመጀመሪያው ነግሬህ ነበረ እንደሚመጡ አውቄያለሁ። እነሱ እዚህ ቤት ከመጡ ካየኋቸው እኔ ህመሜ እንደሚባባስብኝ ወደ ቤት ብትሸኘኝ መልካም ነበር ብትለ ብሩክ ደግሞ በጭራሽ ለእኔ ስትይ ነው እንደዚህ የሆንሽውና የሚመጣውን ነገር ደግሞ እኩል እንጋፈጣታለን እንጂ ብሎ ነገር የለም መሄድ ብሎ ለሀይሚ አስጠንቅቋት እሷን አስቀርቷታል። አሁን ደህና ነሽ፣ ምንም አልሆንሽም፣ እንዳልተጎዳሽም ዶክተሩ ተናግሯል። ለምንድነው እንደዚህ የምታካብጁ ብሎ ተናግሯል። እሷ ግን ሊቀባትም አልቻለም። ፍፄ ግን በጣም ፍፄ ላይ ተናግሮታል። ፍፄ የእሱ የቅርብ ጓደኛው ነው። ፍፄን አስቀይሞታል። ፍፄ ግን በአስወጣው ምና በተናገረውም ቅር ሳይል ተመልሶ ወደ ቤት ገብቶ ከሀይሚ ጎን በመሆን አንተ ራስህ ተጠያቂ ነህ፣ ይህንን ነገር የምታደርገውና ያደረግከው የመጨረሻ ውሳኔን ማሳወቅ የነበረብህ ራስህን እንጂ እኔን ልትወቅሰኝ አይገባም። የአብሳላትን ማስቆም ያለብህ ራስህ ነህ እንጂ እኛ ምን እናድርግህ ብሎ የመጨረሻ ውሳኔውን ለብሩኬ ነግሮት፣ ብሩኬ ደግሞ እኔን በጥፋተኛ ልታደርገኝ ነው ወይ? እኔ አንተን ነህ ወይንም ወደዚህ ቤት ለምን አመጣሃት? ስለ ጭራሽ እኔን ተጠያቂ ታደርገኛለህ ብሎ ለፍፄ ነግሮታል። ለፍፄም እንግዲህ ብሩኬ ተጠያቂ እንደሆነ እሱ ጥሩ ምላሽ ቢሰጣት ያች ልጅ ወደ እሱ ህይወት እንደማትመለስ ነው አስጠንቅቆ እየነገረው። ብሩኬ ፍፄን ይቅርታ ሊጠይቀው ይችላል። ምክንያቱም በጣም ተናግሮታል። ብሩኬ ራሱ ወስኖ ብሩክ ጓደኛውን ፍፄን ይቅርታ ሊጠይቅ ይችላል። ምክንያቱም ሪከርዱን ሁሉ ብሩክ ሰምቶታል። የተፈጠረውና የአብሳላት እየላከችውን ለህዝብ ያሰማቸው ወይንም ያንን ነገር ደግሞ እሷን በሚዲያ ላይ እንደዛ ያደረገቻት ነው። ሁሉንም ነገር ሀው ሰምቼዋለሁ፣ ግን ለምን አናልፈውም ቢላት፣ ለምንድን ነው የማልፈው? ለምንድን ነው የምታገሰው? እኔ ለእሷ አንሳለሁ እያለ ሀይሚ በጣም ዝታባታለች። በቀጣዩ ክፍል ሀይሚ ምን አይነት ውሳኔ ተወስን ይሆን? ብሩኬ ፍፄን ይቅርታ እንደሚጠይቀ ነው። የአብሳላት ከህይወታችሁ እወጣለሁ ብላ ተናግራለች። በራስ ወጥቶ ዘግቶባታል። ሀይሚ ግን ገና ስታያት ነው ደሞ የፈላባት። ሌላ ጦርነት ሊከፈት ይችላል። ያን ደግሞ በቀጣይ ክፍል እየምናይ ይሆናል። ቀጣይ ሌላ ቪዲዮ ይዘን ካች እስከምንል ቤተሰብ ያላችሁበት ሰላም ቆዩልኝ። ሰብስክራይብ እያደረጋችሁ ቻናሉን አበረታቱት። ቤተሰብ እሁኑ ላለው ቤተሰብ ባይ ባይ።